ሰሪም አይረጋጋም። ካያቻችሁ ብዙ ጊዜ እንደዚህ አይነት ቦታ የሚሄዱ ሰዎች እርጋታ የላቸውም። የተናገሩትን አይደጉም። ጠርጠርጠርጠር በቃ መያዣ የላቸውም። ዛሬ የሆነ ነገር ይሉና ነገ ሌላ ነገር፣ ዛሬ ምለው አሳምነዋችሁ ምናምን ነገ ሌላ ሰው ሆነው ነው የምታገኟቸው። እንደ ራሄል ተቀይረው። ራሄል እኮ እሷ ሰሪ ብትሆንም ተሰርቶባትም ይሆናል ትሰራለችም፣ ግን እሷ ዋናዋ ጠንቋይ እሷ ናት። እና ግን ጤነኛ አትመስለኝም። ምላ ተገስታ አሳምናችሁ ነገር ካሳመነቻችሁ ነገር ተቃራኒ ስታረግ ታያዋታላችሁ። ሱዚ ሲዝና ጤነኝነት አይደል? ኖ ሱሱ አልታረቀችም። ማሪ የቆየ ቪዲዮ አውጥተውባት ነው እንጂ ሱሱ አልታረቀችም። ለራሷ አሟተኝታለች። ማሪ መስኪን እሷ አዝናለች። አዎ ፒስ ላቭ ትክክል ይገናኛል። ጊዜ ይፈቷል ሁሉንም። ሱሱ ላይ ሱሱ ታርቃለች የሚሉት አውቀው ነው። ሱሱ አልታረቀችም። ታማ ለራሷ ቤቷ ተኝታለች። እንደውም ሱሱ በጣም የቤሩትን ሕዝብ ማመስገን ትፈልጋለች። ትናንትና አለችኝ ቤቴ ለቅሶ ቤት ነበር የሚመስለው አለች። ሙሉ ቤሩት ላይ ያሉ ኢትዮጵያኖች መጥተው አይዞሽ፣ ፈጣሪ ይማርሽ፣ የተደረገብሽን ነገር ፈጣሪ ይፍታልሽ እያሉ አብረውኝ እያለቀሱ ነበር። ቤቴ ድረስ መጥተው ደውለው ቤቴ መጥተው እና እውነት ቤሩት ላይ ሰው አለን ያልኩት በቃ ብዙዎቹ አለቀሱ። ደንበኞቼ፣ ከስተመሮቼ ብዙ አመት ቤሩት አግብተው የሚኖሩ ቤተሰብ ያላቸው እየመጡ ቤቴ ትናንትና አለች ሲያለቅሱ ነበረ። በጣም ነው የምናዝነው ስለሆነብሽ ነገር እና አይዞሽ በቃ ፈጣሪ ማርሽ እያሉ እያጽናኑ ከጎንሽ ነን ምን እናገዝሽ እያሉኝ ነበርና እውነት ቤሩት ሰው አለ። በጣም ብዙ ጥሩ ጥሩ ሰዎች አሉና አቡዬ በእናትሽ አመስግኝልኝ ብላኛለች። በጣም በሱሱ ስም በጣም እናመሰግናችኋለን እያንዳንዳችሁ። ትናንትና ሱሱን ቤቷ ድረስ ሄዳችሁ ያጽናናችኋት፣ አብራችኋት ያለቀሳችሁ በሙሉ ፈጣሪ እድሜና ጤና ይስጣችሁ፣ ከፋይንካችሁ። እውነት ሰው አለ፣ ጥሩ ጥሩ ሰዎች አላችሁ። በጣም ይሁኝ የማይሉ ተደብቀው የሚኖሩ በጣም ብዙ መልካም ሰዎች አሉ ቤሩት ላይ። እነዛ ሰዎች ሄደው ከሱሱ ጎን ቆመዋል በዚህ ሰዓት እና ሱሱ ብቻዋን ቤሯን ዘግታ ታማ እያለቀሰች ባለ ሰዓት ሄደው ቤተሰብ ሆነው አጽናንተው ከጎኗ ሆነዋል እና እናመሰግናቸዋለን እነዚህን ሰዎች በጣም። ምን ሆነች? መተት ተሰራባት እና ታመመች። ማሪ ታያትም ሱሱ እንደ ድሮ አይደለችም እኮ ማሪ። የድሮ ሳቋ ጨዋታዋ የለም። ስራ አስጠልቷት ሱቋን ከከፈተች 15 ቀን ሆኗታል። 2 ሳምንት ሆኗታል ሱቋን ከከፈተች። እንትን ሄዳ ኢትዮጵያና ቻይና ደርሳ ከመጣች ጀምሮ ጤነኛ አይደለችም። ከመጣች 15 ቀን ሱቋን ከፍታ አታውቅም። ጤናም የላትም። በቃ ይደብራታል፣ ያማታል፣ ቤት ትተኛለች። 15 ቀን ሱቋን ዘግታ አስቡት። በሰው ሀገር ልጅ አሳዳጊ ጠንካራ ታታሪ እናት ናት። እንደዛም ሆኖ እንደዛም እየለፋች ሱቅ ውስጥ ታውቃላችሁ፣ አንዳንዴ ሌሊት ድረስ ፀጉር ቤት እየሰራች፣ አንዳንዴ ሌሊት ላይ ላይቭ ላይ ቁጭ ብላ ኮፍያ እየሰፋች ሂውማን ሄር ኮፍያ ምናምን የምናያት አይደል? ሆኖም አመስጋኝ ናት። እንደዛ እየለፋች እየደከመችም ሳቂታ ፍልቅልቅ ተጫዋች አመስጋኝ ናት። ግን ያው ይህን ደስታዋን ነጠቋት። ይህን ሳቋን፣ ደስታዋን፣ ለስራ ያላትን ፍቅር ሁሉ ነጥቀዋት፣ ሁሉ ነገር አስጠልቷት ቤቷን ዘግታ በጨለማ ተኝታ ማልቀስ። 15 ቀን ሙሉ ሱቋ ተከፍቶ አያውቅም። ፀጉር ቤቷ 15 ቀን ተከፍቶ አያውቅም።
እንዴት ነው የሚለቃት? ኢትዮጵያ ሄዳ ቁራን እንዲቀራባት ነው። ልትሄድ ነው በቃ ኢትዮጵያ። ትኬት ቆርጥላትና ሸኛታለሁ ወደ ሀገር ቤት። ቤተሰቦቿ ጋር ትሄድና እንግዲህ ይኸው የሆነ ነገር ስንሆን መውደቂያችን ቤተሰብ አይደል? ቤተሰቦቿ ጋር ትሄድና ቤተሰቦቿ ቁራን ያስቀሩባታል። ባሏ ስምትሉ እኔ አይመለከተኝም ስለ ባሏ አያገባኝም። እኔ ጓደኛዬ ሱሱ ናት። ስለ ሱሱ ነው የማውቀው። ጓደኛዬ እህቴ እዚህ በቲክቶክ ያወቅኳት፣ በቲክቶክ ነው የተዋወቅነው እኔና ሱሱ። መልካም የዋህ ልጅ ናት። እንደዛም ኑሮን ለማሸነፍም እየታገለች ትረዳለች። እርዳታ $100፣ $50፣ $150 በአቅሟ እዚህ ቤት እርዳታ ትሳተፋለች። ጸበል ትጠመቅ ይለቃታል። አሁን ጸበልም ሆነ ቁራን በፈለገችው እሷ ናት የምትወስነው። በመረጠችው ሄዳ ትዳን። ዋናው መዳኗ ነው አይደል? ሄዳ ከፈለገች ጸበል ትሄድ፣ ከፈለገች ቁራን ይቀራባት። ይሄ የእሷ የግለሰቡ የባለቤቱ ውሳኔ ነው። ሄዳ እንትን ትበል። ዋናው ብቻ ወደ ጤናዋ አላህ ይመልሳት። አቡ ትዝ አለሽ ከወራት በፊት ቤይሩት ላይ ሀበሻ። እኔ አሁን በዚህ ጉዳይ እዚህ ጋር ማውራት አልፈልግም። ኦኬ፣ እዚህ ጋር በዚህ ጉዳይ ማውራት አልፈልግም። ኮመንት ላይ የሚጽፉትን ነገር እሺ ውዶቼ። እኔ ለራሴ አልፈራም፣ ታውቃላችሁ። ለራሴ ምንም የምፈራው ነገር የለም። ዘ ሴፍቲየስት ካንትሪ ኢን ዘ ወርልድ ነው ያለሁት። በዓለማችን ሴፍ፣ በርሽን ብርግድ አድርገሽ ብተኝ ማንም የማይነካሽ ሀገር። ሴት ልጅ ከሌሊቱ ሌሊት ድፍን ጨለማ ውስጥ ብትሄድ ወንድ የሆነ ሰው የማይለክፋት ሀገር ላይ ነው የምኖረው። ካታር ላይ አንድ ነገር ሰምታችሁ አታውቁም። ማንም የማንንም ጫፍ አይነካም። ዜጋው አክብሮኝ አክብሬ፣ ህግን ብቻ አክብሩ። ካታር ላይ ህግን ካከበራችሁ ማንም አባታችሁ ጫፋችሁን አይነካም። ገባችሁ? ስለዚህ እኔ ለራሴ አልፈራም፣ ግን መረጃውን ለሰጠችኝ ልጅ ህይወት ስለምፈራላት የምጠይቁኝን ነገር መናገር አልችልም። ኦኬ፣ እናንተን ለማስደሰት የሰው ህይወት አደጋ ላይ አልጥል። ምንም አላረግም። መረጃውን ይዘዋለሁ። ልጅቷ ደህና እስከሆነች ድረስ መረጃው ይቀመጣል እኔ ጋር፣ ልጅቷ በህይወት እስካለች። ልጅቷ ግን የሆነ ነገር ከሆነች መረጃውን ቀጥታ አወጣለሁ። በህግ ነው ቀጥታ አሳልፍ የምሰጠው። አቡ ይገላል እኮ ካለ ባለችበት ሼክ ካለ ይቅሩላት። አይ ኢትዮጵያ ይሻላታል ማሪ። ኢትዮጵያ ሄዳ ቤተሰብ ጋር ይሻላታል። ሲጀመር የትም ብትሆኚ አንቺ የተለየሽ ጀግና ነሽ። ኖ ምንም የተለየ ነገር የለም ማሪ። እኔም ቤይሩት ውስጥ ብኖር ለህይወቴ እሰጋለሁ። ኦፍኮርስ ህግ የሌለበት ሀገር ካለው ማንም ሰው በሌሊት በሬ ሰብሮ ገብቶ እኔን ማጥቃት የሚችልበት ሀገር ከሆነ ምኖረው፣ ህግ የሌለበት ሀገር ከሆነ ምኖረው ኦፍኮርስ እፈራለሁ። ገባሽ? እዚህ ሀገር ግን ህገ ወጥ ራሱ ብትሆኚ ማንም ሰው ደፍሮ ቤትሽ አይገባም። ህገ ወጥ ሆነሽ ራሱ ፖሊስ ዝም ብሎ በርሽ ሰብሮ አይገባም። ከፍርድ ቤት ወረቀት ማምጣት አለበት። እዚህ ካታር ላይ ዝም ብሎ ፖሊስ በርሽን አንኳኩቶ አይገባም። ካታር ብቻ አይደለም ባይዘው ኢማራትም። እኔ ኢማራት እያለው ጎረቤታችን ሰክሮ እየረበሸ ኮሊደር ላይ ኮምፓውንዳችን ሰክሮ እየረበሸ ፖሊስ ደወልኩና ጎረቤቴ ሰክሮ እየለፈለፈ ነው አላስተኛም ማለን ኮሊደሩ ላይ ሰክሮ እየጮኸ ነው መተኛት አልቻልንም ብዬ ፖሊስ ደውዬ ፖሊሶቹ መጣው በታች ሆነው ደወሉልኝና ዝም ብለው የሰው ኮምፓውንድ መግባት አይችሉም። ደወሉልኝና እዚህኛው ኮምፓውንድ ሳይሆን እዛኛው ኮምፓውንድ እያለ ፎቅ ላይ ይሄኛው ምድር ነው። ደወሉልና ደርሰናል አሉኝ። ወረድኩኝና ይኸው አሁን ነበረ ቤቱ ገብቷል። አሁን ኮሊደር ላይ የለም ውስጥ ገብቷል። ውስጥ ከገባማ እኛ ምንም ማድረግ አንችልም፣ የሰው ቤት መግባት አንችልም አሉኝ። መጥተው በሬ ድረስ ማለት ነው። ውስጥ ከገባ ምንም ማድረግ አንችልም። ውጪ ላይ እያለ ብንደርስ ኖሮ ይዘነው እንሄድ ነበር። ውስጥ ቤት ውስጥ ከገባ በኋላ ግን እኛ የሰው ቤት መግባት አይፈቀድልንም አሉ። እንደዛ ረብሾ ፖሊስ ጋር ስደውል ጀለሴ ውስጥ ገብቶ ቆልፎ ሄዱ፣ ተመለሱ። ከዛ ከፈለግሽ ግን ነገ ፖሊስ ጣቢያ መተሽ እንትን ማለት ትችላለሽ፣ መክሰስ ትችላለሽ አሉ። ኦኬ አልኩኝ። ሄዱ ፖሊሶቹ። እኔ ስራም አላጣው። ነገ ደግሞ ሂጅ ነገታው ሲያገኛችሁ ጸባይኛ ሊፍት ውስጥ ጉድ ሞርኒንግ ምናምን ይላል። ማታውን ግን ጥንብዝ ብሎ ሲረብሽ ነበር እና አይገቡም የሰው ቤት ዝም ብለው እነሱ
አይደለም እዚህ ነው ኢማራት አይደለም ረስቸው እዚህ ነው የደወልኩት ነው እዚህ ነው ሳቆ የለበሰው ሰውዬ ኦልሶ ኢትዮጵያ ሌላ የለሽም ኢትዮጵያም ፖሊስ ያለ ሰው ፍቃድ ቤት እንኳን ፖሊስ ሌባ ዝም ብሎ ማንም ቤት ይገባል ጉረኛ ኦልሶ ኢትዮጵያ አለች የትኛው ኢትዮጵያ ማናቃስ መሰልሽ ኢትዮጵያ ነው ፖሊስ የግለሰብ ቤት መግባት የማይችለው ነው ህጉ ሜቢ ሊል ይችላል ህጉ ያለ ፍርድ ቤት ወረቀት የሰው ቤት በር መግባት አይችልም ሊል ይችላል ህጉ ግን እውነታው ግን መሬት ላይ ግን ያለው ነገር ጎረቤትሽ ፖሊስ ከሆነ እንኳን እንዴት ነው የምትፈሪው ፖሊስ ስለሆነ ብቻ ደፋር ወይ ጄሪ እንዴት ነሽ እሺ ጻፉ አስተማሪ ታሪክ አለኝ ብላችሁ እናስገባችሁ ህክምና ለማግኘት ህክምና ለማግኘት ሞክራለች ዲፕሬሽን እንዳይሆን ኧረ በእናትሽ እስኪ ተይኝ ዲፕሬሽን ሆነ መተት ነው እሱ በህክምና ሳይሆን በጸበል ወይ በቁርአን ነው የሚድነው ሶ ከሁለት አንዱን ኢትዮጵያ ገብታ ታድርግ አለቀ ዘጋ ነው በዚህ ጉዳይ አናውራ በቃ ጻፉ አስተማሪ ታሪክ ያለው ሰው እባክሽ እርጅኝ ማሪ የገንዘብ እርዳታ አሁን ላይ ማድረግ አንችልም ኢትዮ ሴት ደፍረው ቢወጡ ማንም አይጠይቃቸውም በቃ ታውቴን ጉዳይ ጻፉ ቆይ እስከዛ እነሱ ያስተዋውቁ ፍላወር ኦፍ ኢትዮጵያ አስተዋውቂ አስተማሪ ታሪክ ያለው ሰው ኮሜንት ላይ ጻፉና እናስገባቸዋለን አቡዬ እንዴት ዋላችሁ? አለን ረመዳን ነው ሙዚቃውን መዝጋት ከቻልሽ ከይቅርታ ዘጋ። እሺ ማሪ እሺ እንዴት ናችሁ? ሰላም ናችሁ? አለን እንዴት